ከኢሚግሬሽን ከሰማሽ በኋላ አሁን ግን የማይሆን ነገር ሰምተሻል። እውነት ነው። ኤርሚያስ የሚባል ሰው ታውቂያለሽ? አዎ ደላላ ነው። ያንቺ ደላላ ነው። አዎ ይሄ ሰው ደላላ ብቻ አይደለም፣ ብዙ ነገር ሳያቅ ነው እዚህ ውስጥ የገባው። በጌታ መንፈስ ግሪሳ ከሚባል አያለው። ግሪሳ ከሚባል አቢት የሚባል ሰው አያለው። ከዛ የተላከ አቢት ወንድሜ ነው። የኢትዮጵያ ንግድ ባንክ አየው 1082 የማውንትቼ 1121 አየው። ይሄን በዚህ አካውንት ላይ የኢትዮጵያ 80 ሺህ ብር አየው። 80 ሺህ ብሩን አባትሽ ብድር ወስደው ኢየሱስ የነቢይ ተስፋ አምላክ የሁለት ነገር ተናገረኝ። እዚህ ቁጭ በል ካለ እዚህ ባረካለሁ፣ ሂድ ካለም ይሄዳለሁ። እግዚአብሔር እንዲህ ብሎኛል፣ ላንተ ሰው አስነስቻለሁ። አሜን፣ በኢየሱስ አሜን። ሲጀመር ያንተ ሐሳብ ሳውዝ አፍሪካ ነው፣ ግን እግዚአብሔር እንዲህ ብሎኛል፣ እዛ ሀገርም አትቆይ ብሎኛል። አሜን፣ እውነት ነው። የእግዚአብሔር ሰው ነው። ትልቁ ያንተ ጥያቄ ጌታ ሆይ ሳውዝ አፍሪካ እዛም አልቆይም፣ ካናዳ መሄድ እፈልጋለሁ። በእውነት ጌታ ደህና ነሽ? ሰላም ነው፣ እግዚአብሔር ይመስገን። ከኔ ጋር 3 ጊዜ እንዲህ በይና አልሞትም በህይወት እኖራለሁ በይ እስኪ። አልሞትም በሕይወት እኖራለሁ። ድገሚ እስኪ። በሕይወት እኖራለሁ። ድገሚ እስኪ። አልሞትም በሕይወት እኖራለሁ። አንቺን መኖርም አስጠልቶሻል፣ መሞትም እንዴት እግዚአብሔር ሆይ እያልሽ ናለሽ። ሁሉ ነገር አስጠልቶሻል። ጌታ ሆይ ወይ ለእናቴ አልኖርኩም ወይ ለአባቴ አልኖርኩም። እናትሽና አባትሽን በጣም ትወጂዋለሽ። ከዛ የተነሳ ኑሮ ለመቀየር ወደ ሌላ ሀገር መሄድ ትፈልጋለሽ። ኑሮ ለመቀየር ወደ ሌላ ሀገር ትፈልጋለሽ። ጠላት ግን አንቺ እንዳሰብሽው ሳይሆን ሁሉ ነገር ክራውዝ አድርጎ ዘግቶብሽ አያለሁ። እውነት ነው። ትላንትና ሁሉ ነገር አልቋል ብሎ ከኢሚግሬሽን ከሰማሽ በኋላ አሁን ግን የማይሆን ነገር ሰምተሻል። እውነት ነው። ኤርሚያስ የሚባል ሰው ታውቂያለሽ? አዎ ደላላ ነው። ያንቺ ደላላ ነው። አዎ ይሄ ሰው ደላላ ብቻ አይደለም፣ ብዙ ነገር ሳያቅ ነው እዚህ ውስጥ የገባው። በጌታ መንፈስ የኢትዮጵያ ንግድ ባንክ አየው 1082 የማውንትቼ 1121 አየው። ይሄን በዚህ አካውንት ላይ የኢትዮጵያ 80 ሺህ ብር አየው። 80 ሺህ ብሩን አባትሽ ብድር ወስደው ኢየሱስ አጨብጭባ ለጌታ ክብር። ከዚህ በላይ አንድ ቃል አውጃለሁ። እጅ ከፍ አድርግ። ነገሮቻችሁን ሊበላ የተነሳ የተኛው ቀንበር ከቤታችሁ ላይ ተመቷል። የነሱ በት ሲሳቀር የእናንተ በት እርግማን ይሰበራል። የጨለማ ቀንበር ኃይል ከቤታችሁ ይመታል። ቁም እስቲ እናቴ አይዞሽ። አጠገብ ያለው ሰው እግዚአብሔር በህይወት ላይ ይመጣል በል እስቲ። እግዚአብሔር በቤት ላይ ይመጣል በል እስቲ። ዛሬ ከማን በት እርግማን ይሰበር? ከፍ አድርግ እጅን፣ ከፍ አድርግ እጅን። ዛናካ ባህዲያስ ሊባርካችሁ፣ ሊባርካችሁ። ለሰው የጸለቁ ለ12 ሰዎች ከዚህ ሳትወጡ ምስጋና ትስማላችሁ። አውጃለሁ። ይሄን አምኖ ለሚቀበሰው ዛሬ የሆነ ቀንበር ይሰበራል። የሆነ እርግማን ከቤታችሁ ይመታል። ትልቁ ጥያቄ ጌታ ሆይ አሁን 1 ወር አየው፣ 2 ወር አየው፣ 3 ወር አየው። 3 ወር ሙሉ እናትሽ አባትሽ በጣም በጭንቀት ውስጥ ነው ያሉት። አንደኛ ባለዕዳ እናትሽን አንቆ ይዟል። ባለዕዳ እናትሽን አንቆ ይዟል። ሁለተኛ አባትሽ እንቅልፍ ካጣ 1 ወር አየው፣ 2 ወር አየው፣ 3 ወር አየው። 3 ወር ሙሉ አባትሽ አልተኛም። አንደኛ እናትሽ በዚህ በ3 ቀን ውስጥ ራሷን ልታጠፋ ያዘጋጀውን የሞት ቀንበር ተሰብሯል። አንድ ሰው ተሰበረ ይበል እስቲ። ጨብራ ተሰበረ በሉ እስቲ። ግሪሳ ከሚባል አያለው። ግሪሳ ከሚባል አቢት የሚባል ሰው አያለው። ከዛ የተላከ አቢት ወንድሜ ነው። አቢት ወዴት አካባቢ ነው ያለው? አቢት አሁን ቤት ነው ያለው። ቤት ነው ያለው። አቢት ቤት ነው ያለው። አቢትና ወንድሙን ሊያጠፋ ይመጣ ቀንበር እግዚአብሔር ሰብር ያለው ብሎኛል። አሜን። መቂ ላይ የተላከ ቀንበር አለው ወንድምሽን ሊያጠፋ። ሁለት ወንድሞች አያለው በጌታ መንፈስ። ሁለት ወንድሞችን አያለው። ሁለት ወንድሞችን አያለው። ሁለት ወንድሞች መካከል ላይ ከመቂ የተላከ እርግማን አያለው። ሁለተኛ አንቺ ወደ ውጭ ሀገር እንዳትሄጂ የሚከራከር አያለው። አሁን እንደዚህ በጌታ መንፈስ ሳየው ምንም በሽታ የለብሽም፣ ንጹህ ነሽ። ግን በማታውቅ ሁኔታ በር ተዘግቶ ነው ያለው። 1 ብዬ 2 ብዬ ለአበበች እግዚአብሔር ቢዛ ተመቶላል አለ። ውሰድ በኢየሱስ ስም። አላለቀም፣ ገና ይቀጥላል፣ ገና ይቀጥላል፣ ይቀጥላል። በእኔ የጀመረው ይቀጥላል፣ ገና ይቀጥላል፣ ይቀጥላል። ህልሜ ሰፈር አይቀርም፣ ህልሜ እንካ ውሰድ፣ እንካ 2018 የማይዘጋ እጥፍ በር በኢየሱስም ተከፈተ። እጥፍ በር በኢየሱስም ተከፈተ። የስኬት በር በኃይል ተከፈተ። የጸጋ በር በኃይል ተከፈተ። አረ አንድ ሰው ብድግ በልና አሜን በል እባክህ።
ዛሬ ለሷ እየጸለቁ አውጃለሁ። ይህን ሚዲያ ለሚከተል ሁሉ የተኛው የእርግማን ቃል ከቤታችሁ ላይ ተሰበረ። ኦቮለ 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 አጠገብ ያለው ሰው ገፋርቅና ተዘጋጅታል ወይ ብል እስቲ ዛሬ ማታ የእግዚአብሔር ክብር በሕይወቴ ላይ በቤቴ ላይ በኢየሱስ ስም ይገለጣል። አንድ ሰው ቆሞ ኢየሱስ ይበል እስቲ። ዳዳዳዳዳ በጌታ በኢየሱስ ስም ለ89 ሰዎች ትንቢት አወራለሁ። በዚህ በቅርብ ቀን ውስጥ የምስጋና ስልክ ጆሮአችሁ ላይ እግዚአብሔር እንዲህ ብሎኛል፣ ልጅ አትፍሪ። አሜን። ሕይወትሽን መልካም አደርጋለሁ። አሜን። ነገርሽን ቀይራለሁ። አሜን። ደጆችን ሁሉ እከፍታለሁ። አሜን። አሁን ተዘጋ ያልሽው ነገር ያ ነገር ይከፈታል። አሜን። ለእናትሽም ሞት አይሆንም። አሜን። ለአንቺም ሞት አይሆንም። አሜን። በቤትሽ ላይ ሐዘን አይሆንም። አሜን። አሁን አሊሳካ ያለው ኤርሚያስ ይጅል ያለው ፓስፖርት ላይ ቪዛ ሲመታ ያለው አሜን። ኢየሱስ አሜን። እንደምንም ብለሽ ይችላል። በጌታ አንበሳየው አሁን ነገርሽ አልቋል። ስለዚህ በፓስፖርትሽ ላይ 8 ወር የቀረን አያለሁ። 8 ወር ቀርቶ እንደምንም ገንዘብ ጨርሰሽ በጌታ አንበሳ ያለው 8 ወር ጨርሰሽ አሁንም ከሰው ደግሞ 30 ምናምን ሺህ ብር ተበድረሽ ሌላ አዲስ ፓስፖርት አስቸኳይ አወጣሽ። ከዛ ካወጣሽ በኋላ አሁን ልትይ ሲል ሙሉ በሙሉ ጥርቅም ብሎ ተዘጋ። እግዚአብሔር ሆይ እናቴ ሳትሞት እኔ ሄጄ ዕዳውን መክፈል እፈልጋለሁ። ትልቁ ጥያቄ እናትሽን ቤት ሳየው ቤቱ በጣም የማይመች ቤት ነው። በጣም የማይመች ቤት ነው። እናቴ በዚህ ቤት ላይ ያለች እንዳትሞት ትልቁ ጥያቄ ይሄ ነው። እግዚአብሔር እንዲህ ብሎኛል። አንደኛ ለአንቺ፣ ሁለተኛ ለአባትሽ፣ ለእናትሽ፣ ለሁለት ወንድሞች እግዚአብሔር እንዲህ ብሎኛል። ዛሬ ብሬክ ስሩ አደርጋለሁ አለ። አሜን። አሜን። አባ አሜን። ኢየሱስ አጠገብ ያለው ሰው ትቀጥላለህ በል እስኪ። የሆነም ድምፅ ሰማው። ከፍ አድርገጅን እግዚአብሔር ለሷ ቪዛ ይመታል ከተባለ ላንተ በር ይከፈታል። ሪሲቭ አድርገው። ተከፈተ በኢየሱስ ስም። ተከፈተ በኢየሱስ ስም። ተከፈተ በኢየሱስ ስም። በሮች ተከፈቱ በኢየሱስ ስም። እንደዚህ ነባ። ደህና ነኝ እግዚአብሔር ይመስገን። በር ይከፈት ይከፈት በኢየሱስ ስም። እዚህ ልስራ ወይ ሌላ ሀገር ልሂድ? ይሄ ሁለት ጥያቄ አይደለ? እውነት ነው። ትልቁ ያንተ ጥያቄ እውነት ነው። በነው ውስጥ ያለው ጸጋ በጣም ትቀበላለህ። እውነት ነው። በጣም ታምናለህ። በእውነት የነቢይ ተስፋ አምላክ የሁለት ነገር ተናገረኝ። እዚህ ቁጭ በል ካለ እዚህ ባረካለሁ፣ ሂድ ካለም ይሄዳለሁ። እውነት ነው። እግዚአብሔር እንዲህ ብሎኛል። ላንተ ሰው አስነስቻለሁ። አሜን በኢየሱስ ስም አሜን። ሲጀመር ያንተ ሐሳብ ሳውዝ አፍሪካ ነው፣ ግን እግዚአብሔር እንዲህ ብሎኛል። እዛ ሀገርም አትቆይ ብሎኛል። አሜን። እውነት ነው። የእግዚአብሔር ሰው እውነት። ትልቁ ያንተ ጥያቄ ጌታ ሆይ ሳውዝ አፍሪካ እዛም አልቆይም፣ ካናዳ መሄድ ፈልጋለሁ። በእውነት ጌታ ፊት አጨብጭቦ ለጌታ ክብር። ልባርክ። ይሄ 15 ቀን ብዙ በሮች አውቆ ይከፈቱ። በዚህ በ15 ቀን ብዙ በሮች ይከፈቱ። አንድ ሰው ከኔ ጋር ተከፈተ ይበል እስቲ። እንደርግና የኔ ነገር በል እስቲ። የኔ ነገር ጠላት እያየ ሁኔታው እያየ በዚህ ሳምንት ውስጥ ቪዛ የተመቶ እጄ ላይ ይገባል። አሜን በኢየሱስ ትሄዳለህ። ጆሐንስበርግ ትገባለህ። ተንቢሳ ላይ እግዚአብሔር ትልቅ ስኬት አዘጋጅቷል። አሜን። ከዛ ሀገር ላይ ወጥተህ ካናዳ ስትሄድ አይቻለሁ። አሜን በኢየሱስ ያንተ ቪዛ ግን ተመቶ ከነ አያት ከነ አባት ተመቶ ቅድሚያ ያንተ ስም ሳይሆን የአባት ስም ተጽፎለት ፍቃዱ የሚል ሰው ላይ ቪዛ ተመቶ ከካምፓላ ከኡጋንዳ ዛሬ በዚህ በሳምንት ቀን ውስጥ እጅ ላይ ገብቷል። አሜን በኢየሱስ አሜን። አንድ ሰው አሜን ይበል ሲባል ጌታ ምስክሬ ያንተ ነገር አልቋል። አሜን። ስኬት መጥቷል። አሜን። ቪዛ ተመቷል። አሜን። ደጆች ተከፈቱ። አሜን። ህይወት መልካም ሆኗል። አሜን። ያሰብከው ነገር ይሳካ። አሜን። አሁን በሮች አውቆ ተከፈቱ። አሜን በኢየሱስ ስም አሜን። ከምስጋና ጋር ከደስታ ጋር በቅርብ ቀን እዚህ ትመጣለህ።